ጀመርን። ዋና ዋናዎቹን በቅድሚያም በኢትዮጵያና የተባበሩት አረብ ኤሚሬቶች ትብብር የተፈጸመው ጥቃት ማስረጃ ለተባበሩት መንግስታት የጸጥታው ምክር ቤት አቀርባለሁ ስትል ሱዳን ገለጸች። ይህ በእንዲህ እንዳለ የሱዳኑ አማጺ ኃይል ጀነራል ሐሚቲ በኢትዮጵያ ውስጥ የሕክምናና የሎጂስቲክስ ማዕከል መክፈቱ ተነግሯል። ዝርዝሩ ተዘጋጅቷል። የብልጽግናው አገዛዝ የሀገሪቱን የብድር ዕዳ ወደ 8 ትሪሊዮን ብር አካባቢ ደርሷል ሲል አሳወቀም። የመንግስት የግማሽ ዓመት የብድር ወለድ ክፍያም ካለፈው ዓመት ጋር ሲነጻጸር በ250% ማሻቀቡ ታውቋል። እንመለከተዋለን። የኦነግ ፕሬዝዳንት ዳውድ ኢብሳ ከብልጽግናው የምርጫ ድግስ ራሳቸውን አገለሉ። ይህ ውሳኔ የተላለፈው በቀጠለው ጦርነት ሳቢያ ነው ተብሏል። ተጨማሪ አለን። ተቋሙ የትራምፕ አስተዳደር በኤርትራ ላይ የተጣለው ማዕቀብ እንዳይነሳ ጠየቀም። ጀነራል ፊሊጶስ ወልደ ዮሐንስን ጨምሮ በሻዕቢያ ከፍተኛ አመራሮች ላይ ተጥሎ የቆየው ማዕቀብ ጉዳይም መነጋገሪያ ሆኗል። ሌላኛው መረጃችን ነው። ኢራን የአሜሪካን የድርድር ነጥቦች እየገመገምኩ ነው ስትል አሳወቀች። ቀይ መስመሮቿንም ገልጻለች። በኢትዮጵያና የተባበሩት አረብ ኤሚሬቶች ትብብር የተፈጸመው ጥቃት ማስረጃን ለተባበሩት መንግስታት የጸጥታው ምክር ቤት እንደምታቀርብ ሱዳን ገለጸች። ይህ በእንዲህ እንዳለ የሱዳኑ አማጺ ኃይል ጀነራል ሐሚቲ በኢትዮጵያ ውስጥ የሕክምና የሎጂስቲክስ ማዕከል መክፈቱ ተነግሯል። የኢትዮጵያ ሉዓላዊ ግዛት ለሱዳን ከሰጠ በኋላ የሱዳን ሰራዊት ደግሞ በኤሚሬትስ ትዕዛዝ እየተዋጋ ያለው የአብይ አህመድ አገዛዝ የኢትዮጵያ ሉዓላዊ ግዛት ለዚሁ ተግባር እንዲውልም አድርጎታል። ላለፉት በርካታ ወራት ኢትዮ ፎረም ባሰራጫቸው ዘገባዎችም ብልጽግና የመሐመድ ቢን ዛይድን ተልእኮ ይዞ ኢትዮጵያን ከጎረቤቶቿ ጋር ለማጋጨት እየተንቀሳቀሰ ስለመሆኑ መግለጹ አይዘነጋም። ይህ የሀገር ጥቅምና ደህንነትን አሳልፎ ከመስጠት ባለፈም ለውጭ አካላት የመላላክ ተግባር የኢትዮጵያ ህዳሴ ግድብንም አደጋ ውስጥ የሚከት ተግባር ስለመሆኑም እንደዚሁ። አሁን ዓለም አቀፋዊ ጉዳይ ደግሞ የሱዳን ጦር የአብይ አህመድ አገዛዝና ላኪው የአቡዳቢ መንግስት ከኢትዮጵያ ባህር ዳር በሚልኳቸው ድሮኖች በካርቱም ድብደባ ተፈጸመብኝ የሚለው ሆኗል። እንዲህ ያለው ጥቃት የሱዳንና የግብጽ ኃይሎች እንደ ባህር ዳር እና ሶሳ ያሉ ከተሞች በአጻፋል እንዲያጠቁ የሚያደርግ የሚችል ተግባር ነው የሚሉ አስተያየት ሰጪዎች የተተኮሰው ድሮን የተባበሩት አረብ ኤሚሬቶች ንብረት የሆነውና አኪንቺ የተሰኘው ድሮን ነውም ብለዋል። ይህንን ድሮን ራሳቸው አረቦቹ ኦፕሬት ያደርጉታል የሚሉት አንድ የደህንነት ምንጭ የ24 ሰዓት አየር ላይ መቆየት የሚችል ድሮን ባለፉት ቀናት 12 ሚሳኤሎችን በሱዳን ውስጥ መተኮሱንም ገልጿል። በሱዳን የእርስ በርስ ጦርነት ላይ የብልጽግናው አገዛዝ ዓለም አቀፋዊ እውቅና ካለው መንግስት ተቃራኒ ሆኖ ውጊያውን ሲቀላቀል ለአማጺ ኃይሉ ደግሞ ወታደራዊ ጦር ሰፈርና ማሰልጠኛ በመክፈት ጭምር ነው። አሁን የተሰማው ዜና ደግሞ የአማጺ ኃይሉ ታጣቂዎች የሚታከሙበት ክሊኒክና ወታደራዊ ሎጂስቲክስ ማዕከል በኢትዮጵያ ውስጥ እንዲከፈት መደረጉን የሚጠቁም ነው። ይህ የሎጂስቲክስና የሕክምና ቤዝ ማኦ ኮሞ ልዩ ወረዳ ቶንጎ ቅሽማንዶ በተባለ ቦታ የተከፈተ ሲሆን ይህም የጀነራል ሐሚቲ ሐምዳን ዳጋሎ ጦር ከሱዳን ውጭ የከፈተው ሁለተኛው የሕክምናና የሎጂስቲክስ ቤዝ ሆኗል። ከዚህ በፊት በቻድ ውስጥ በኤሚሬቶች አማካኝነት የሕክምናና ሎጂስቲክስ ማዕከል ገንብቶ የነበረ ሲሆን አሁን ደግሞ የተባበሩት አረብ ኤሚሬቶች በቤንሻንጉል ጉሙዝ ክልል ውስጥ የሚገኘውን ማኦ ኮሞ ልዩ ወረዳ ለዚሁ ተግባር መርጠዋለች። ይህ በእንዲህ እንዳለ ሱዳን ከሰሞኑ የተፈጸመውን ጥቃት ማስረጃ ለጸጥታው ምክር ቤት እናቀርባለን ስትል አሳውቃለች። የውጭ ጉዳይ ሚኒስትሩ በተባበሩት መንግስታት ድርጅት በኤሚሬትስ ላይ ለተከፈተው ክስ ይህንን ጥቃት ማስረጃ አድርገን እናቀርባለን ስለማለታቸውም ራዲዮ ዳብንጋ ዘግቧል። የሱዳን ባህልና ቱሪዝም ሚኒስትሩ ካሊድ አልአሲር ደግሞም የካርቱም ዓለም አቀፍ አየር ማረፊያ ሰላማዊ የመሰረተ ልማት መሆኑን ገልጸው ከደህንነት ጋር የተገናኙት ቴክኒካል ጉዳዮች ካለቁ በኋላ አየር ማረፊያው መልሶ ስራ እንደሚጀምር አስረድቷል። በኤርፖርቱ ላይ ጉዳት ያልደረሰ ቢሆንም ብሎክ 5 በኩል ባለው መውጫ ግን አንድ ቤት ተመቶ 2 ወንድማማቾች ቆስሏል ሲሉም አሳውቀዋል። የብልጽግናው አገዛዝ የሀገሪቱ የብድር ዕዳ ወደ 8 ትሪሊዮን ብር አካባቢ መድረሱን አሳወቅም። የመንግስት የግማሽ ዓመት የብድር ወለድ ክፍያም ካለፈው ዓመት በ250 በመቶ ማሻቀቡ ተነግሯል። ከሰሞኑ ኢትዮጵያውያን የተቆለለባቸው የነዳጅ ዋጋ ጭማሬ አጀንዳ መሆን አቁሟል። የሀገሪቱ ዜጎች 28 ቢሊዮን ብር ተዘረፉ የሚለው ጉዳይ ማስደንገጡ ቀርቷል። ሀገሩን የጦርነት የቀውስና ለመረጋጋት አድርገው የቀጠሉት ብልጽግናዎች በእንዲህ ያለ ቀውስ ውስጥ መሰረታዊ ጥያቄዎች እንዳይነሱ እያደረጉ ስለመሆናቸው ለመገመት ማያዳግትም። የብልጽግናው ፕሬዝዳንት ባለፉት ዓመታት ደጋግመው ሲናገሩ ከሚሰሙ ጉዳዮች አንዱ ያለፈው ስርዓት የተበደረውን የውጭ ብድር ስከፍል ኖርኩ የሚለው ይገኝበታል። ባለፉት 5 ዓመታት ኢትዮጵያ 1 ብር ኮመርሻል ሎን ሳትወስድ
$9.9 ቢሊዮን ከፍላለች። $9.9 ቢሊዮን በ5 ዓመት ውስጥ። ያ የተከማቸውን የዕዳ ስብራት ለትውልድ ማሸጋገር የለብንም በሚል መርህ የነበረን ዕዳ እየከፈል ተጨማሪ ሳንበደር ነው ይሄ ሁሉ ተአምር የሰራ ነው። $9 ቢሊዮን ባንከፍል ስንት ፕሮጀክት ልንሰራበት እንደምንችል እናንተ አስቡ። መክፈላችን ብቻ ግን አይደለም። 1 ብር ኮመርሻል ሎን አልወሰንም። የሰሩት ተአምር ምኑ ነው የሚለው ጥያቄ እንዳለ ሆኖ በእርግጥ ከፈልኩት የሚሉት ገንዘብስ የሀገሪቱ ሀብት አይደለም ወይ የሚለው ግን ሌላ መሰረታዊ ጥያቄ ነው። እሳቸው ብድር ሳንወስድ እየከፈል ተአምር ሰራን ቢሉም ቅሉ እውነታው ግን ሀገሪቱ ከፍተኛ ብድር ውስጥ መግባቷን የሚያረጋግጥ ነው። የሆኖ ሆኖ ከሰሞኑ ሚኒስትራቸው አህመድ ሺዴ በፓርላማ ባቀረቡት ሪፖርት ደግሞ ያለብን ዕዳ $52.8 ቢሊዮን በወቅቱ የባንኮች ምንዛሬ ቢሰላ እንኳን ወደ 8 ትሪሊዮን ብር አካባቢ ደርሷል ብለዋል። ከዚህ ውስጥ እነ IMFን ጨምሮ የተበደረው የውጭ ብድር ቀዳሚነቱን የሚወስድ ሲሆን $33.5 ቢሊዮን ተሻግሯል። ቀሪው ደግሞ የሀገር ውስጥ ብድር ነው። የብልጽግናው መንግስት በ6 ወራት ውስጥ ብቻ የሀገር ውስጥ ዕዳው 126 ቢሊዮን ብር በላይም ሆኗል። የ6 ወራት የሀገር ውስጥ የወለድ ክፍያ ካለፈው ዓመት በ250% አሻግቧል። ገንዘብ በብዛት እያተሙ ማሰራጨት የተለመደ ነበር የሚሉት ባለሙያዎች መንግስት የግምጃ ቤት ሰነድ ሲሸጥ የሚከፍለው ወለድ እስከ 2% ብቻ ነበር በማለትም ያስታውሳሉ። የብልጽግናው መንግስት የበጀት ጉድለቱን ለመሙላት ከብሔራዊ ባንክ መበደር ቢያቆምም የዕዳ ክፍያ ወጪ እንዲጨምር ማድረጉና የጥሬ ገንዘብ እጥረት እያስከተለ ስለመሆኑም ያስረዳሉ። አሁን የወለድ ክፍያ መጠኑ እየናረ መሄዱ መንገድ፣ ትምህርት ቤት፣ የጤና ኬላና ሆስፒታል የመሳሰሉ መሰረተ ልማቶች ሊሰራበት የሚገባ ገንዘብ ለወለድ ክፍያ ሲውል እንዴት ፓርላማው በዝምታ ይመለከተዋል? በማለትም ባለሙያዎቹ ይጠይቃሉ። በእርግጥም የፓርላማ አባላቱ ይህንን ጥያቄ ቢያነሱ የሚጠብቃቸው ምላሽ $10 ቢሊዮን መድቤ እዋጋለሁ የሚል እንደሚሆን ታይቷል።